ህይወት ታዴን አሳግተዋለች። አሁን ላይ በወረቀት እንዲፈረም አድርጋና ታዴ ብዙ ጥቃት እንዲደርስበት አድርጋለች። ሀሩን የፈሪሃ ከአይኑ መሰወር አሁንም አስጨንቆታል። እሷ ከሌለች እዚህ ቤት ላይ እኔ ነኝ ደግሞ የእሷ ከዚህ ቤት መውጣት መንስኤው ብለዋል። ሀሩን የፈሪሃ አሁን ላይ እዚህ ቤት መጥፋቷ የኔ ምክንያት ስለሆነ ግዴታ ደግሞ እኔ ማስተካከል አለብኝ ያጠፋሁትንም ነገር በማለት ቆርጦ ተነስቷል። አሁን ላይ በዚህ ጉዳይ ቅድሚያ የህይወት ነገር እስኪ ምንድነው ሀሳቧ፣ ፍላጎቷስ ምንድነው ማድረግ የፈለገችው ግዴታማ ማወቅ አለብኝ ብሎ ነበረ። በዚህን ሰዓት ይህንን ነገር ለብቻው ሲያወራና ሲንኮራደድ ምና ደርሳበታለችና ምና ልብ ውስጥ ያለው ነገርና ምን እያሰበ እንደሆነ ለማወቅ ብዙ ጥረት አድርጋለች። በዚህን ሰዓት እሱማ ከራሴ ጋር አንዳንዴ መነጋገር ያስፈልጋል እያላት ነበረ። ሀሩን በዚህን ሰዓት ይሄ መልስ ሲሰጣት እሱ ልክ ነህ፣ ግን ግዴታ ማወቅ ካለብኝ እፈልጋለሁ ብላ ነበረምና አንዳንዴ ማወቅ ከፈለግሽ ብሎ ጠጋ እያላት ነበርና በዚህን ሰዓት መና በጣም ደንግጣለች። ሀሩን አጠገቧ ሲሆን መናገር አልቻለችም። ሀሩንን መና እንደምታፈቅረው ለራሷ ራሱ ብዙ ጊዜ ግልጽ አልሆነላትም። ግን ደግሞ ሀሩን ከሌላ ሰው ጋር የሆነ ወሬ ሲያወራ ወይንም ስለ ፈሪሃ ሲያስብ በጣም ትደነግጣለችና አሁን ላይ ፍቅሯ ባገልጽለትም ሀሩንን አፍቅረዋለች። መና የህይወት ፍላጎት ለማወቅ ብሎ ብዙ ጥረት አድርጎ ነበረ። ሀሩን ግን ደግሞ ህይወት አሁንም ግልጽ አላደረገችለትም እና በዚህን ሰዓት ፍላጎትሽ የሆነ ነገር መሆኑን አውቃለሁ፣ ቅድሚያ ግን ፈሪሃ ግዴታ ማግኘት አለብኝ ብሎ ወደ ገጠር ለመሄድ ተነስቷል። ወደ ገጠር በመሄድበት ሰዓት ህይወት አሁንም ቢሆን ጥያቄ ጠይቋት ነበረ። ያው ማወቅ የምፈልገው ነገር ፍላጎትሽና አሁን ላይ እቅድሽ ምንድን ነው ብለዋት ነበርና አሁንም ልትነግረው አልቻለችም ማለት ነው። ግን ደግሞ ወደ ገጠር ግዴታ መሄድ አለብኝ፣ የፈሪሃ ያስተበላሸውባት ምን ማስተካከል አለብኝ ብሎ ሄዷል። ሀሩን ወደ ገጠር ሲሄድ በጣም ብዙ እንግልቶችን ደርሰውበታል። መንገዱ በጣም አስቸጋሪ ሆኖበት ነበርና ፈሪሃ ግን ሀሩን እንደሚመጣ በጣም እርግጠኛ ነበረችና ወደ ቤት ሳይደርስባት አጎቷ በቤት በሌለበት ለማምለጥ ሞክራ ነበረ። ግን ደግሞ እንዳጋጣሚ አልተሳካላትምና ሀሩን ወደ ቤት ሳይመጣ በፊት ለማምለጥ ብትሞክርም አጎቷ ይዟታል። አጎቷ ይዟት በዚህ ሰዓት ወዴት እንደምትሄድ ጠይቋት ነበርና ለአጎቷ የነገረችው እዚሁ ነኝ ትንሽ ለመዝናናት ነው ብላ ነበርና አካባቢው ላይ ዞር ለማለት እንደፈለገች ዋሽተዋለች። በዚህ ሰዓት አጎቱ ጥላው እንደምትሄድ በጣም እርግጠኛ ስለነበረ እንዴት ይኛለሽ አንቺ ለመሄድ ፈልገሽ ነው ብለዋት ነበርና እውነቱን ነግረዋለች። በዚህ ሰዓት በጣም ተቀይሟት ትቷት ሄዷል። ፈሪሃ ምንም ማድረግ አልቻለችምና እንደምንም ብላ አጎቷን ቀርባ አባብለው ወደ ቤት እንዲመለስ አድርገዋለች። እሷ ከመሄዷ ተመልሳለች ማለት ነው። ሀሩን እንደምንም ብሎ ከዛ ቤት ወጥቶ እነ ፈሪሃ ገጠር ቤት ደርሷል ማለት ነው። አሁን ላይ ህይወት ያሰበችውን እቅድ ለማሳካት ችላለች። የታዴ የፍቅረኛዋ እጅ ውስጥ አስገብታና ወረቀቱ በእጇ አስገብታለች። ግን ደግሞ መና አባቷ ስልክ ብዙ ጊዜ ስትጠባበቅና የስልኩ መጥፋት በጣም አስጨንቋት ስትደውልለት ነበርና ይበልጥ ህይወት ያሰበችው ነገር እንዳለም ቅድሚያው ገብቷት ነበርና በዚህ ሰዓት ስለ ህይወት ለባብሳ ወደ ውጭ ለመውጣት ስታስብ ወዴት እንደምትሄድ ጠይቃት ነበርና ህይወትም ከአባትሽ ጋር ምሳ ጋብዞኛል ዛሬ ብላት ነበርና ይሄ ነገር እኮ እንዴት ሊሆን ይችላል? አባቴ እኮ ስልኩን አይሰራም እያለች ነበረ መና እና ታዲያ አይገባሽም እንዴ? አንቺን ማግኘት አይፈልግም እኮ ነው በማለት ነበር የዘጋችባት። መና በጣም ደንግጣ ነበረ። አባቴ እንዴት እኔን አይፈልገኝም? ስልክ እንዴት ያጠፋብኛል? በማለት ሀሳብ ውስጥ ገብታለች። በዚህን ሰዓት ህይወት አሁንም ቢሆን ወረቀቱ አንድ ቦታ ደብቆላት ስለነበረ ያንን ወረቀት ያጣችው መስሏት በጣም ስትሮጥና በጣም ስትጨቀጭቀው ነበረ። በመጨረሻም ወረቀቱን አግኝተዋለችና
ይሄ ወረቀት ቢጠፋ አንላቀቃትም ነበረ በማለት ነበረ ለፍቅረኛዋም ስታስጠነቅቀው የቆየችው። አሁን ላይ ሀሩን ከፈሪሃ ጋር ተጋጥመዋል። ፈሪሃ ሀሩንን በጥፊ መጥተዋለች። እንዴት ልትመጣ ችለሃል? አይንህን በጨዋት ባህል ብላ እንዴት እንደመጣ ስትጠይቀው ነበርና አንቺን ያበላሸውብሽ ነገር ለማስተካከል ነው ብለዋታል። ይሄ ነገር በጭራሽ አንተ ያበላሸው መቼም ልታስተካክለው አትችልም ብለዋለች። እመኝ ፈሪሃ፣ እኔ ሁሉም ነገር ማስተካከል እችላለሁና አስተካክልልሻለሁ ብለዋታል። እኔ ያበላሸብኝ ነገር ማስተካከል ከፈለክ እስኪ አንተና እናትክ እዛ ቤት የገባችሁበት የታዲ ቤት የገባችሁበት አላማችሁ ምንድን ነው ብላ ጠይቀዋለች። በዚህ ሰዓት ምንም ነገር እንደማይነግራትና ይበልጥ ደግሞ እሷንም ያበላሸባት በድጋሚ እንደሚያስተካክልላት ደግሞ ነግሯታል። እንደማትችል ነበረ የነገረችው። ከአይኗ እንዲጠፋና ከቤት እንዲወጣ አንስታ ያገኘችው ነገር ለመምታት ሞክራ ነበርና ምን ለማድረግ እየሞከርሽ ነው ብለዋት ነበረ። በዚህን ሰዓት ልመታህ ነው ውጣም አላድርገው ከመሰለህ እያለች ለማስወጣት ሞክራ ነበረ። ግን ደግሞ ሀሩንን ከቤት ስታስወጣው አጎቷ ጭንቅላቱን ይዞ ከበሮ አጠገብ ወድቆ ነበርና በዚህን ሰዓት እንደምንም ብላ ሀሩንን ማባረር አልቻለችም። ህይወት ወረቀቱ ካገኘችው በኋላ ድሏን ለማክበር ወደ ቤት መጥታለች። ወደ ቤት ስትመጣ መና በጣም ተጨንቃና አባቴ ምንድን ነው ይህን ያክል ብላ ውስጧ ሀሳብ ውስጥ ነበረች። በሩ ግን ሲከፈት በጣም ደስተኛ ሆና አባዬ መጣ፣ አባቴ መጣ እያለች በጣም ተነስታ ደስተኛ እንደሆነ ፊቷ ላይ ስትል ነበርና በዚህን ሰዓት ግን አባቴ የታለ ብላ ስትጠይቃት ህይወትም አባትሽ የለም አይመጣም ወይም ለብዙ ጊዜ እያለቻት ነበርና ምን እያልሽኝ ነው? በጭራሽ ምን ለማለት እንደፈለግሽ አልገባኝም እያለቻት ነበርና እያልኩሽ እኮ ነው አባትሽ ለትንሽ ጊዜ አይመጣም እረፍት ማድረግ ፈልጓል ብላ ለመና ተዋሻታለች። መና ምን እያልሽኝ ነው ብላ ስትጠይቃት አባትሽ ከዚህ ቤት ካሁን በኋላ ምናልባት ለብዙ ቀናቶች እዚህ አይኖርም፣ ወደ ገጠር ለእረፍት ለማድረግ ሄዷል ብላ ትነግራታለች። መና በጣም ደንግጣለች። ይሄ ነገር በጭራሽ ሊሆን አይችልምና አንቺ የሆነ ነገር አድርገሽ ከሆነ በማለት ነበረ የተጠራጠረቻት። በዚህን ሰዓት እኔ በጭራሽ ምንም አላደረኩትም፣ ግን ደግሞ ተይኝ አሁን ልረፍበት እያለች ደስተኛ ሆና ወደ ክፍሏ ለመሄድ ትሞክራለች። በዚህን ሰዓት አባቴማ የሆነ ነገር አድርገዋለች በማለት መና ሻንጣዋን ይዛ ለህይወት ትሰጣታለች። ይሄ ምንድነው እያለቻት ነበርና ይሄማ ሻንጣሽን ነው፣ ሻንጣሽን ይዘሽ ከዚህ ቤት ውልቅ በይልን እያለቻት ነበረ። ወረቀት አዘጋጅታም ስለነበረ ያንን ወረቀት ለመና ታሳያታለች። መናም ወረቀቱ ምን እንደሚል ልታስረጅን ትችያለሽ ወይ እያለቻት ነበረ። ህይወት በዚህን ሰዓት ፈጥናና ስለ ወረቀቱ ማንበብ እኮ ትችያለሽ አታነቢም እያለች በጩኸት ስታናገራት ነበረ።